መምጣት ይችላል በዚህ ነገር ላይ ምክንያቱም ይሄ ትውልድን የሚያበላሽ ነው ትውልድ ተበላሸ ማለት ሀገር ተበላሸ ማለት ነው ሀገር የምትቀጥለው ትውልድ ሲኖር ነውና የትውልዱ አይምሮ በዚህ በሚዲያው ውስጥ ከተያዘ ፍሬያማ አይሆንም ትውልድ ማንበብ አይችሉም ማጥናት አይችሉም ፎከስ ማድረግ አይችሉም ስሜታዊ ትውልድ ነው የምናፈራው ያ እንዳይሆን ራሱ የሚዲያ ባለቤቶች በሚዲያ ደረጃ ያሉ በትልቅ በሚኒስቴር ደረጃ ያለ የሚዲያ ሚኒስቴር አለ አይደል እንደነ ኢቢሲ ትልቅ ሚኒስቴሮች አሉ እነሱ የኮሙኒኬሽን ቢሮዎች ፖሊሲ አውጥተው አንድ ሰው ምን ያክል ሰዓት ነው ሞባይል መጠቀም ያለበት የሚለው አዌርነስ ማስተማር አለባቸው ፖሊሲም እንዲወጣ ወላጅም ደግሞ ለዛ ፖሊሲ ተገዢ እንደሆን የሃይማኖት ተቋማት ለምን ሃይማኖት ተቋማትን መቀጠል የሚችሉት ትውልድ ሲኖር ነው ትውልዱ ከሌላ እንዴት ነው ቸርቹን ማን ያስቀጥላል ወይም መስጊዱ ማን ያስቀጥለዋል ስለዚህ እነሱም ማስተማር አለባቸው ምንድነው ይሄን ማስተማር ያለባቸው ሰው ለመጸለይ ሰው ጊዜ ያጣ ነው መጽሐፍ ቅዱስ ለማንበብ ቁርአን ለማንበብ ራሱን ከእግዚአብሔር ጋር በሚያገናኘው ጊዜ ሊያሰላስል አይችልም በዚህ ስለዚህ እሱ ጉዳት ስላለው መንፈሳዊ ጉዳትም ስላለው እነሱም በሃይማኖት ተቋማት ህጎቶለት ትምህርቶች መስጠት አለበት ብዬ አምናለሁ ለሀገር ግንባታ የቤተሰብ ሚና ምንድነው ይላሉ እንደ በጣም ትልቅ ነው ሀገር የምትኖረው ቤተሰብ ሲኖር ነው ሀገር የምትገነባው በትንሿ ቤተሰብ ጎጆ ውስጥ ነው እዛ ጋር ነው